ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዛሬ ዕለተ አርብ ሐምሌ 3 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ከመቀሌ ከተማ ተነስተው ወደ አዲስ አበባ በመጓዝ ላይ የነበሩ የህዝብ ማመላለሻ አውቶቡሶችና መንገደኞች በራያ አላማጣ ወረዳ ዋጃ አካባቢ በታጠቁ የህወሓት ኃይሎች መታገዳቸው ተሰማ። የአካባቢውን ሁኔታ በቅርበት የሚከታተሉ ምንጮች እንደገለጹት ዛሬ ሐምሌ 3 ቀን 2018 ዓ.ም ከመቀሌ ተነስተው ወደ አዲስ አበባ በመጓዝ ላይ የነበሩ 6 የህዝብ ማመላለሻ አውቶቡሶች አላማጣ ከተማን አልፈው ዋጃ ሲደርሱ በህወሓት ታጣቂዎች እገታ ተጥሎባቸዋል። በወጣው ወቅታዊ መረጃ መሰረት የታጠቁት የህወሓት ኃይሎች በአካባቢው የፍተሻ ኬላ በመዘርጋት ወደ አዲስ አበባ የሚጓዙ ተሽከርካሪዎችን በሙሉ ጉዞ ያከለከሉ ሲሆን አውቶቡሶቹም የትግራይን ክልል ድንበር ማቋረጥ ሳይችሉ ቀርተው ወደ አላማጣ ከተማ እንዲመለሱም ተገደዋል። በዕለቱ መኪኖቹ ተገደው እንዲቆሙ ከተደረገ በኋላ በአውቶቡሶቹ ውስጥ የነበሩ ወጣቶች ተለይተው በታጣቂዎቹ መታፈናቸውና ለግዳጅ ውትድርና መወሰዳቸው የወጡ መረጃዎች አመላክተዋል። በስፍራው የነበሩ መንገደኞች እንደተናገሩት እገዳው የተጣለው በይፋ በጽንፈኛው ህወሓት በተላለፈ አዲስ መመሪያ መሰረት ሲሆን መመሪያዎቹም የትግራይ ክልል መታወቂያ ወይም ብሔራዊ የፋይዳ መታወቂያን ጨምሮ የያዘ ማንኛውም ሰው ድንበር አቋርጦ መውጣት አይችልም። ማለፍ የሚችሉት የቆቦ፣ የዋጃ፣ የራያ አላማጣ አካባቢ ወይም የሌላ ክልል መታወቂያ ያላቸው መንገደኞች ብቻ ናቸው የሚል መሆኑም ተሰምቷል። ይህ በጽንፈኛው ህወሓት እገዳ በትላልቅ የህዝብ ባሶች ላይ ብቻ ሳይሆን በማንኛውም አይነት የየብስ ተሽከርካሪ ላይ የሚጓዙ ሰዎችን እንደሚጨምርም ተገልጿል። ይህንን አስገዳጅ መመሪያ ተከትሎ በአካባቢው የሚገኙ ነዋሪዎችና መንገደኞች ከፍተኛ ምሬትና ስጋት የገጠማቸው ሲሆን ይህ በጽንፈኛው ህወሓት የተላለፈው መመሪያ በትግራይ ክልል ውስጥ የሚኖሩ ዜጎችን የመንቀሳቀስ መብት የሚገድብና የቁም እስረኛ የሚያደርግ ሁኔታ እየፈጠረ ነው ሲሉ ቅሬታቸውን እያሰሙም ይገኛሉ። የደህንነት ዘገባዎች እንደሚያመላክቱትም በአሁኑ ወቅት በትግራይ ክልል ውስጥ የተፈናቀሉ ዜጎችን ለመመለስና መሪዎችን ለማክበር በሚል ሽፋን የወጣቶች ምልመላና የግዳጅ አፈሳ በስፋት እየተካሄደ ይገኛል። ይሁን እንጂ የዚህ ስምሪት ዋና ዓላማ ወጣቶችን ወደ ጎረቤት ሀገራት ወታደራዊ ማሰልጠኛ ማዕከላት ማስገባት እንደሆነ እየተነገረ ይገኛል። ይህንኑ ስጋት ይበልጥ ያጠናከረው ከቀናት በፊት ከመቀሌና ከተንቤን አውራጃዎች አካባቢ ተለቅመው ደብዛቸው ጠፍቶ የነበሩ ወጣቶች ከቀናት በኋላ ከሱዳን ግዛት ሆነው ለቤተሰቦቻቸው በስልክ መደወላቸው ነው። ይህ ሁኔታ ወጣቶቹ ፍላጎታቸው ሳይሆን በግዳጅና በሚስጥር መስመር ወደ ሱዳን የእርስ በርስ ጦርነት እየተገፉ መሆናቸው ማረጋገጫም ሆነዋል። የፖለቲካ ታዛቢዎች እንደሚሉት የትግራይ ወጣቶች በዶላርና በረብል እየተመነዘሩ ለጀነራሉ አልቡርሃን የሱዳን መደበኛ ጦር ተጨማሪ የሰው ኃይል ማቅረቢያ እየተደረጉም ይገኛሉ። ሰሞኑን በኢትዮጵያ ቤንሻንጉል ጉሙዝ ክልል አቅራቢያ በምትገኘውና ስትራቴጂካዊ በሆነችው የሱዳን ድንበር ከተማ ኩርሙክ አካባቢ ከባድ ውጊያ ተካሂዷል። የአልቡርሃኑ የሱዳን ጦር ከተማዋን ከፈጣን ድጋፍ ሰጪ ኃይል RSF እጅ ለማስለቀቅ ባደረገው መጠነ ሰፊ ማጥቃት ላይ በርካታ የጽንፈኛው ህወሓት ታጣቂዎች በቀጥታ መሳተፋቸው ታውቋል። በዚህ ውጊያ ላይ ወደ 78 የሚደርሱ በርካታ የህወሓት ታጣቂዎች መገደላቸውና መማረካቸውን የሚጠቁሙ መረጃዎች እየወጡ ሲሆን የአክራሪው ህወሓት አመራር ይህንን የእልህ ጉዞ የመረጠው የውስጥ ስልጣንና ጥቅሙን ለማስከበር እንደሆነም እየተገለጸ ይገኛል። የፖለቲካ ተንታኞች እንደሚያስጠነቅቁት የጎረቤት ሀገርን እሳት ወደ ኢትዮጵያና ወደ መላው የአፍሪካ ቀንድ ለመሳብ በጽንፈኛው ህወሓትና ላኪዎቹ እየተሰራ ያለው ይህ ስራ በቀጠናው ላይ ከባድ አደጋም ይጋርጣል። ይህ በሱዳን ምድር እየታየ ያለው አደገኛ ጣልቃ ገብነትና የቀጠናው አለመረጋጋት የዓለም አቀፍ ማህበረሰብን ትኩረትም ስቧል። የአሜሪካ ሴኔት ከፍተኛ አባላት በቅርቡ ፕሪቬንቲንግ ኤክስተርናል አግሬሽን ኤንድ ኮንፍሊክት ኤስካሌሽን ኦር ፒስ ኢን ሱዳን አክት ኦፍ 2026 የተሰኘ ረቂቅ ህግ አስተዋውቀዋል። ይህ ረቂቅ ህግ ዓላማው በሱዳን ጦርነት ውስጥ እጃቸው የሚያስገቡ የውጭ ኃይሎችንና የታጠቁ ቡድኖችን እንቅስቃሴ በዝርዝር መከታተል፣ የሰው ኃይል አቅራቢዎችን፣ የጦር መሳሪያና የኮንትሮባንድ መረቦችን መለየትና ማዕቀብ መጣል መሆኑም ታውቋል። ትናንትና ሐምሌ 2 ቀን 2018 ዓ.ም በመቀሌ ከተማ አዲ ሀውሲ አካባቢ በተካሄደ የህወሓት ታጣቂ ኃይል የተኩስ ልምምድ ምክንያት በከተማዋ ነዋሪዎች ላይ ከፍተኛ ውጥረትና ስጋት መንገሱ ተሰማ። በአካባቢው የሚገኙ ምንጮች እንደገለጹት የህወሓት ታጣቂዎች በመቀሌ ከተማ አዲ ሀውሲ ዙሪያ የውጊያ ስልጠናዎች ሲያካሂዱ ውለዋል። የታጠቀው የህወሓት ኃይል በአዲ ሀውሲ አካባቢ የውጊያ ስልጠናዎችን በስፋት ሲያደርግ መዋል የተገለጸ ሲሆን ይኸው ቡድን ወታደራዊ የተኩስ ልምምድ ጭራሽ በከተማ
ውስጥ ማድረግ መጀመሩንም ምንጮች ጠቁመዋል። ይህ በትናንትናው ዕለት የተፈጸመው ድንገተኛ ወታደራዊ እንቅስቃሴና የተኩስ ልምምድ በመቀሌ ከተማና በአካባቢው በሚኖረው ሕዝብ ላይ ከፍተኛ የሰላም እጦትና የሽብር ስሜት እንዲነግስም አድርገዋል። በትግራይ ክልል ውስጥ ባለው የውስጥ የፖለቲካና የወታደራዊ እንቅስቃሴ በመቀሌ ከተማ ዙሪያ የሚደረጉ አፈሳና የተኩስ ልምምድ ምክንያት የነዋሪዎችን የዕለት ተዕለት ህይወትና ደህንነት ይበልጥ አሳሳቢ ደረጃ ላይም ጥሎታል። ኢትዮጵያ በሰላም ማስከበር ተልዕኮ ለምታበረክተው አስተዋጽኦ ምስጋና ተቸራት። በተባበሩት መንግስታት ድርጅት በደቡብ ሱዳን የሰላም ማስከበር ተልዕኮ በሴክተር አዛዥነት ተመድበው ሲሰሩ ለቆዩት ኢትዮጵያዊ ብርጋዴር ጀነራል ዘውዱ እንድሪስ አሸኛኘት ተደርገዋል። ሀገራችን ኢትዮጵያም ተመስግናለች። ብርጋዴር ጀነራል ዘውዱ እንድሪስ በዩኒትና ባህር ኤል ጋዛል ግዛት 1 ዓመት ተኩል ለሚጠጋ ጊዜ በሴክተር አዛዥነት ኢትዮጵያን ወክለው የተሰጣቸውን ኃላፊነት በስኬት አጠናቀው በክብር ተሸኝተዋል። በአሸኛኘት ስነ ስርዓቱ ላይ የተባበሩት መንግስታት ተልዕኮ የበላይ ጠባቂ፣ የሴክተሩ ምክትል አዛዥ፣ ሻለቃ አመራሮች፣ የዲፓርትመንት ኃላፊዎች፣ የደቡብ ሱዳን መንግስት ተወካዮች፣ ወታደራዊ ታዛቢዎች፣ የስታፍና የተባበሩት መንግስታት ፖሊስ ተወካዮች፣ የድርጅቱ ሲቪል ሰራተኞችና ጥሪ የተደረገላቸው እንግዶች ተገኝተዋል። የተልዕኮው የበላይ ጠባቂ ወይዘሮ አነስታሴ ኒሪግራ ሙካንጋራምቤ በስነ ስርዓቱ ላይ ባደረጉት ንግግር ለሰው ልጆች ሰብአዊ መብት መከበርና ሰላም መረጋገጥ ብርጋዴር ጀነራል ዘውዱ ያበረከቱት አኩሪ የተልዕኮ አፈጻጸም ኢትዮጵያን ያኮራ በመሆኑ በመንግስታቱ ድርጅት ስም አድንቀዋል። ኢትዮጵያ ለሰላም ማስከበር ተልዕኮ ለምታበረክተው አስተዋጽኦ ምስጋና ይገባታልም ብለዋል። በሁለቱም ግዛቶች ብርጋዴር ጀነራል ዘውዱ እንድሪስ ያሳዩት የአመራር ብቃት ኢትዮጵያ ለዓለም ሰላም ያላትን ቁርጠኝነትና የሰራዊቷን ዘመኑን የሚመጥን ብቃትና እድገት የሚያመላክት ነው ብለዋል ወይዘሮ አነስታሴ ኒራጊራ። በስነ ስርዓቱ ላይ ንግግር ያደረጉት ብርጋዴር ጀነራል ዘውዱ እንድሪስ ለስኬታቸው ምክንያት የሆኑት አካላት እድሉን የሰጣቸው የኢፌዴሪ መከላከያንና የመንግስታቱ ድርጅትን አመስግነዋል። በስነ ስርዓቱ ላይ የኢትዮጵያን ገጽታ የሚያጎሉ የተለያዩ መልእክቶችም ተላልፈዋል። የትራንስፖርት አገልግሎት የሚሰጡ በመምሰል የማታለል በተለምዶ ሸዋሸዋ ተብለው የሚጠራውን ወንጀል ሲፈጽሙ የነበሩ 9 ተጠርጣሪዎች በቁጥጥር ስር ዋሉ። ተጠርጣሪዎቹ የወንጀል ድርጊቱን የፈጸሙት ሰኔ 28 ቀን 2018 ዓ.ም ከጠዋቱ 1:40 በቂርቆስ ክፍለ ከተማ ልዩ ቦታው ሪቼ ተብሎ በሚጠራው አካባቢ ነው። የግል ተበዳይ ካጎና ወደ ስቴዲየም ለመሄድ በማሰብ ኮድ 383620 ኦሮ ነጭ ሚኒባስ ተሽከርካሪ በማስቆም ትገባለች። ተጠርጣሪዎችም የግለሰቧን ወደ ተሽከርካሪው መግባት ተከትለው በማዋከብና ትኩረቷን በማሳጣት ይዛው ከነበረው ቦርሳ ውስጥ 32,000 ብር ግምት ያለው ሳምሰንግ ስልክ ሰርቀው ጥለዋት ይሄዳሉ። ይህንን የተመለከቱ የትራፊክ ፖሊሶች ተሽከርካሪውን በማስቆምና ተጠርጣሪዎችን በቁጥጥር ስር የማዋል ስራም ሰርተዋል። ተጠርጣሪዎቹ ከተያዙ በኋላ በተሽከርካሪው ውስጥ በተደረገ ፍተሻ 7 ስልኮች መገኘታቸው የቂርቆስ ክፍለ ከተማ ፖሊስ ዋና መምሪያ አስታውቋል። ከተጠርጣሪዎቹ መካከል ነፍሰ ጡር መኖሯ የተገለጸ ሲሆን የቀን ውሎ አበል በመክፈልና ተሽከርካሪ በመከራየት ወንጀሉን የሚፈጽሙ ግለሰቦች እንዳሉ ህብረተሰቡ ተገንዝቦ ትራንስፖርት ሲጠቀም ጥንቃቄ ማድረግ እንደሚገባም የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። የኢራንና አሜሪካ ግጭት ወደ አፍሪካ ቀንድና ምዕራብ አፍሪካ ሊስፋፋ እንደሚችል ተጠቆመ። የኢራን መንግስታዊ የዜና ወኪል IRIB ባወጣው መግለጫ ኬንያና ናይጄሪያ በተስማሚው ጊዜና ወቅት ወደ ውጊያ ቀጠናው ሊገቡ የሚችሉ ስትራቴጂካዊ ወታደራዊ ተጠባባቂ ኃይሎች እንዳሏቸው በግልጽ አስፍረዋል። ይህ ስያሜ ኢራን የሁለቱን የአፍሪካ ሀገራት ወታደራዊ አቅምና ከአሜሪካ ጋር ያላቸው ጥብቅ ግንኙነት በቅርብ እየተከታተለች መሆኑ ያሳያል። ኢራን በኬንያ በሚገኘው ኤምባሲዋ በኩል ባስተላለፈችው መልእክት ማንኛውም ሀገር የባህረ ሰላጤው ጎረቤቶችንም ጨምሮ አሜሪካ በኢራን ላይ ለምታደርገው ወታደራዊ ጥቃት ማናቸውም ሀገራት ግዛታቸውን፣ የአየር ክልላቸውን ወይም ወታደራዊ ተቋሞቻቸውን ለአሜሪካ ክፍት እንዳያደርጉ፣ ለአሜሪካ ኃይሎች የሚደረግ ማንኛውም አይነት የወታደራዊ ምቾት ወይም የሎጂስቲክ ትብብር ከጥቃቱ ፈጻሚዎች ጋር እኩል እንደመቆጠር እንደሚታይ በማስታወቅ ጥንቃቄዎች እንዲያደርጉ አስጠንቅቃለች። ይህ የኢራን አዲስ አቋም የመጣው በኢራንና አሜሪካ መካከል ተፈርሞ የነበረው የተኩስ አቁም ስምምነት ፈርሶ በሆርሙዝ የባህር ሰርጥና በኢራን ደቡባዊ የባህር ዳርቻዎች ላይ መጠነ ሰፊ የሚሳኤልና የአየር ጥቃቶች በድጋሚ በተቀሰቀሱበት በዚህ ወቅት ነው። ኬንያና ናይጄሪያ ከአሜሪካ ጋር ያላቸው ስትራቴጂካዊና የጸጥታ ትብብር አሜሪካ በአፍሪካ አህጉር የምታደርጋቸውን ወታደራዊ እንቅስቃሴዎች መሰረት በማድረግ ኢራን ይህንን ፍንጭ እንደሰጠች የሚገመት ሲሆን ይህም ቀውሱ ዓለም አቀፋዊ ይዘት እንዲኖረው ሊያደርገው ይችላል ተብሎም በዓለም አቀፍ ፖለቲከኞች ተሰግቷል።
እስራኤል በጋዛ በፈጸመችው የድሮን ጥቃት 6 ሰዎች መገደላቸው ተገለጸ። የጋዛ የሲቪል መከላከያ ድርጅት እንደገለጸው እስራኤል በጋዛ ማዕከላዊ የኑሴራት ካምፕ ላይ በፈጸመችው የድሮን ጥቃት ብቻ 2 ሰዎች ሲሞቱ ሌሎች በርካታ ሰዎች ቆስለዋል። ሌሎች 4 ሰዎች ደግሞ በሰርቲፉ በተሰኘ ስፍራ በተፈጸመ ጥቃት መገደላቸው ተዘግቧል። በጥቃቱ በጋዛ ከተማ የሚገኙ መኪናዎች መመታታቸውም ተነግረዋል። ቀደም ብሎ የጋዛ የጤና ጥበቃ ሚኒስቴር በእስራኤል ጥቃት በ24 ሰዓታት ውስጥ ቢያንስ 8 ሰዎች መገደላቸውን እና ሌሎች 17 ሰዎች መቁሰላቸው አስታውቆ ነበር። ይህ ዜና እስከሚጠናከርበት ሰዓት ድረስ ስለሟቾቹ ዝርዝር መረጃ ግን አልሰጠም። እስራኤልና ሐማስ በጥቅምት 10 2025 እንደ አውሮፓውያን አቆጣጠር የተኩስ አቁም ስምምነት ቢያደርጉም አሁንም እየታዩ ያሉ ጥቃቶችና ውጥረቶች የተኩስ አቁሙን የሚጥሱ ሆነዋል። እስካሁን ባለ መረጃም እስራኤል ጦር ተኩስ አቁም ስምምነቱ ከተጀመረበት ቀን ጀምሮ ከ3000 በላይ ጊዜ ስምምነቱን ጥሳለች ሲል አልጀዚራ ዘግቧል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ